ከአባቱ ጋር ያለው በጣም ሴፍ የሆነ ቦታ ላይ ምቾት ያለበት ቦታ ላይ ስለሆነ አይመለከትም። ስለዚህ እናትዬው እንደትጨነቅ ታልቅስ ልክ እንደ አብርሃም ማየት ካለባት ደውላ ስርዓቷን ይዛ ሄዳ ማየት ትችላለች። በጣም እያበዛው ነው። በጣም ታግሼካለሁ። ያለ ልክ አፍን እየከፈትክ ነው። ያሟል ግራ ወደ ቀኝ እንዳላዞርልሽ ልጄ ቀልድ አላውቅም። አንተ ምን አይነት እንዳላንከባለለ ጸጉርን ይዤ እዚህ ጋር ስለ ልጇ ተጨንቃ እያወራች ያለች እንዲያው ያደርግ ልክ ነው ምናምን ትላለች። አብርሃም የተሰማው ስሜት እንዲሰማ ፈልጋለሁ። ማን ለምንድን ነው የሚሰማኝ? ከኔ በላይ እሷን ይሰማታል። ገባህ? እንዲሰማችሁ ፈልጋለሁ። ብሩክ ስነ ስርዓት ይህ ልጅ ያሟል እንዴ? ልክ አይደለም። እሺ ነው እያወራሁት ያለሁት። አንተ ያሟል እንዴ? ሰውን ታግሼ አላውቅም። በምንም ነገር ልታገስ እችላለሁ። ገባ? አሁን ግን እያወራ ያለው ስለ ልጄ ነው። በልጄ ጉዳይ መተህ ታግሼክ ነው እያወራሁት ያለው። ገባ? ተይው በቃ አንተ ምንም አይገባ ድንጋይ ነሽ። ገባ? አሁን የተናገርከው ነገር ነገ እነሱ ባለትዳር ናቸው፣ ይገናኛል፣ ልጅ አለ ማለት ነው። ግን አንተ የምታደርገው ነገር ልክ አይደለም። ገባ? ተሳፍራለህ። እኔ እያልኩ ያለሁት እኮ ልጇን አገናኛት እንጂ ከአብርሃም ልጁ ንጠቅ አላልኩም። ማለት እኛ አንተ ጭንቅላት የለህም። ብዙ ነገር ስታደርጉ ዝም ብለናቸዋል። በአቅምም በየትኛውም ነገር ከሆነ እስከ ጥግ ምን ታመጣላችሁ? አንተ ምን አንዴ ልጁን ስጠዋልና ከዛ ከኛ ጋር ልናገርበት የለም። ከእሷ ጋር ግን ልናገር ይችላለሁ። ይኸውልህ አንደኛ ነገር ተናገር ካልከኝ አንተና ሜሪ ናችሁ ይሄ ሁሉ ችግር እንዲፈጠር ያደርጋችሁ። ሰማኝ። አንዴ ልጁን እኔ አንቺን መናገር አልችልም፣ ምክንያቱም አከብርሻለሁ። ጥሩ ጊዜ አሳልፈናል። የወንድሜ ሚስት ነበርሽ ነበርሽ ማለት ስስምኝ አንዴ ሩታ አንዴ ልጁን ለእሷ ስጣትና አንተ ከኔ ጋር ያለብን አንተ ከኔ ጋር ያለብን ሌሎቻችሁ ኑና ያለባችሁን ችግር ፍቱት። አንዴ ልጁን ከዚህ በፊት የተፈጠረው ነገር ምንም አታመጣም፣ ምንም አታመጣም። ታውቃለህ፣ ተው ምንም ነገር ይፈጠር ችግር የለውም። እኮ ይኸውልህ እነሳ አትነሳ አለ ትሰማኛለህ። ልጁን አንዴ መልስላትና ከኔ ጋር ያለ ነገር ትፈታለህ። ልጁ አባቱ ጋር ነው። አንተ መናገር አልችልም። ገብቶሃል? እዚህ ላይ ምንም አባቱ ጋር መሆኑን መሽ ጠፋኝ። የት እንዳለ ንገሩኝ ነው እንጂ አልኩት። አባቱ ጋር ነው አውቃለሁ። አንቺ ላይ ሲደርስ ብቻ ነው ይህን ነገር ስሜት ግዴታችሁ ነው። አብርሃም እኮ በብዙ ነገር ሌላ ነገር ውስጥ እንግባ። ምን ነገር ውስጥ ልትገቢ ትችያለሽ? አባቱ ጋር ነው። አባቱ ጋር እኮ ነው። እንሂድ ሌላ ቦታ። ምን ውስጥ ልትገቢ ትችያለሽ? ሩታ የምር ከማይሆን ሰው ጋር ሆነሽ እኮ አንቺ ሁሉ ነገር ውስጥ የገባሽው ከዳኒና ከሜሪ ጋር አውጣቸው። ጉዳዩ አላስወጣሽውም። አብርሃም ላይ እንደዛ ሲጫወቱ እንደዛ ሲሆኑበት ዝም ነው ያልሽው። የምሬ ነው። ጥብቅና ነው እንዴ? እዚህ ጋር ለወንድሜ ካልኩ አንቺም እነሱም ለአንቺ ነው አይቆሙት፣ እኔም ለወንድሜ ይቆማል። ይኸውልህ መቋቋሙን ተውና ማለት ነው። አንዴ ልጁ ይመለስላት። ተው አንዴ አይመለከትም። ልጆቹ ያገናኛቸው። አንተ ምን አግብቶ ነው የምታወራው? ወንድሜ ስለሆነ እኔ መጤ ስለሆነ ቻወራለሁ። መጀመሪያ አንተ ራስህ ተረጋጋ። በዚህ አይነት ሁኔታ ልጅ አይመለስም። ወደ እነዚህ ልጆች ልክ ነው። ወደ ምንድን የፈለግከው? ምንድን ነው የፈለጋችሁት? ከእኔ ጋር በጸባይ ማውራት መለመን ትተህ አሁንም መቼም አልለምንህም። አንተ ምን ልታደርግ ነው? የፈለግኩትን የወሰዳችሁት ልጄን ነው። ለምንድን ነው የምለምንህ? በደንብ አድርገህ ትመልሷታላችሁ። በምን በኩል እንመልሳለን? እንዴት ማስመለስ እንዳለብኝ እኔ ያሳያችኋለሁ። ግን አሁን ለምን ሌላ ነገር ውስጥ እንድገባ? በቃ አንቺ እኮ ነሽ አሁን አነጋገርሽ ልክ አይደለም። ግዴታ ልናሳያችሁ ከፈለጋችሁ መለመን ልናሳያችሁ ከፈለጋችሁ ገብቷል። ይኸውልህ በጣም ከባድ ነገር አለ መሀል አንተን ማንም አይለምንም። ልጁ እኮ እኛ ጋር ብሩክ ጋር ወይ እኔ ጋር አይደለም አባቱ ጋር ነው። ስለዚህ ለምን አትደውሉለትም? ለምን አታገናኘው? ከአባቱ ጋር እኮ አገናኘው። አንተ ለልጁ አታስብም እንዴ? ስለዚህ ያለበትን በደንብ ታውቃለህ። ለምን አትናገርም? ለምን እናገርሻለሁ? ሩታ ያረግሽው ነገር የምታረጊው ነገር ልክ ስላልሆነ ስላረኩት ነገር ነው የምትነግሪኝ ወይ ስለ ልጄ ስላለበት ነው? እኔ እየጠየኩ ያለሁት ስላረኩት ነገር ልታብራሪልኝ አልፈልግም። ለዛ እኮ ነው የማላሳይሽ። ያረግሽው ነገር ልክ ስላልሆነ አላሳይሽ። ይኸውልህ ግዴታ የጠፋው ሕፃን ልጅ ነው የጠፋው። አልጠፋም። በሰላም የለም። እናቱ ማየት አለባት። ገባ? እኔ እናቱ ነኝ። ማግኘት አለብኝ። ያለበትን ቦታ ማወቅ አለብኝ። ይህንን ሁሉ አላውቅም። ስልክ ተዘግቶብኛል። ምላሽ አልተሰጠኝም። ከየትም ከማን ነው ይሄ ነገር የመጣው? ስለዚህ ይሄ ወንጀል ነው። ይሄ ነገር የመጣው ይሄ ወንጀል ነው። ምን አድርገሽ ደረትህን ነፍተህ ልታወራለት የምትችለው ጉዳይ አይደለም። ያስጠይቅሃል። ማነው የሚጠይቀኝ? አባቱ ጋር እኮ ነው። አባቱ ከእናቱ አባቱ ወይኔ ምንም አታውቅም እንደ አንተ ጭንቅላት የለም። 6 ወር አልሞላውም። የመንጠቅ መብት የለውም። ህፃን ልጅ ነው። በቃ እናንተ ናችሁ ጭንቅላት ያላችሁ። አዎ 6 ወር አልሞላውም። እያስረዳሁህ ነው። ነገሩን በደንብ እንዲገባ እየነገርኩህ ነው። አይዞህ አትጨናነቅ። ኖርማ ነገር ሳትጨናነቅ ያለበትን መናገር። እናንተ አሁን እንደዚህ ከሆናችሁ ይኸውልሽ ይህንን አይግረምሽ።
ስትፈልጉ ሲያምራችሁ ይቀራል። ይሄ አይግረምሽ። እንኳን እንደዚህ አይነት አመለካከት እናንተ ጋር እንዳለ ደረስንበት። ገባህ አይደለ? ቀጣይ ፕላናችሁ ይዞ ከሀገር መውጣት ከሆነ አይደለም እሱ ማለት ነው አይደለም ልጁን ይዞ እሱም እናንተም አይደለም ከሀገር ምናልባት ከቤታችሁ ላትወጡ ትችላላችሁ ከዚህ በኋላ። ተረዳይ ማን እንደሆነ እናሳያለን። አንድ ሰማኝ አንድ ነገር ራስ ላይ ሲደርስ ነው በሽታው ከመሙሸከም የሚታወቅ ከዚህ በፊት ስለዚህ ቀመሹ እያልካት ነው ልጁን ከሀገር ልታስወጡ ስትሞክሩ አብርሃም የተሰማው ስሜት አሁን እየተሰማችሁ ገብተዋል። ልጁንና አንቺን ይዤ ልውጣ ብሎ ሰው በመጣበት ሰዓት አብርሃም የተሰማው ስሜት አሁን እየተሰማችሁ ነው፣ ምን ያህል ለልጅ እንደሚቆረቆር ማለት ነው። ስለዚህ ይሄንን ፔን በደንብ ቴስት እንድታረጉ ስማኝ። እኔ ልጁን ከሀገር ይዘን እንውጣ ለሚለኝ ሰው እሺ ወይም ደግሞ በጣም ተቀብዬ ምናምን ያደረግኩት ነገር የለም፣ አእምሮ ስላለኝ ገባ። ስለዚህ ተነጋገሩና እንዳይወጣ አድርጊው። አብርሃም ኦልሬዲ ጨርሷል እኮ ያለበትን ቦታ ንገሩኛ። በእንደዚህ አይነት ሁኔታ አይደለም ያለበትን ሁኔታ ስልኩንም እንዲከፍትልሽ የምነግረውም ነገር የለም። ሁለታችሁም አልተረጋጋችሁም። የምታወሩት ወሬ ልክ አይደል። አሁንም በነገር ላይ በጣም እኔ በልጄ ነው የመጣህብኝ። በስነ ስርዓት ነው እያወራሁ ያለሁት። አባቱ ጋር ነው ታውቃላችሁ ያለበትን በስነ ስርዓት ነው እያወራሁ ያለሁት። በጣም ተረጋግቼ ነው እያወራሁ ያለሁት። ከዚህ በላይ እንዴትም ላወራክ አልችልም። ተረጋግተሽ አውሪኝ ላልከኝ ምላሹ ነው ገባ። አንቺ ብቻ አይደለሽ እሱም ተረጋግቶ ያወራል። በጣም ተረጋግተን ነው እያወራን ያለ ነው። ስቀልድበትና ስስቅበት የነበረችው ስሜሪ ናለች። ጥሯት ስስቁበት ብዙ ነገር ስታደርጉበት እንደፈለጋችሁ ስትሳለቁበት የነበራችሁ ሰዎች የታላችሁ? አሁን እኮ እንደ ልብ ማውራት ይችላል። አንተም እንደ ልብ ማውራት ይችላል። ምክንያቱም መሀል ላይ ህፃን ልጅ አለ ገባ። ለዛ ነው አክብሬ እዚህ ጋር ቆሜ ማውራት እንጂ አላከብርም። ሰው አክብር አታውቅም። አላከብርም። እሺ ባታከብርም እኮ ምንም የሚመጣ ነገር የለም ዳኒ። አከበርከኝ አላከበርከኝ ምንም የሚጎልብኝ ነገር አሁን እኮ በጸባይ እየወሩ ያሉት ልጁ የት እንዳለ እንድትነግራት መጀመሪያ ከአንተ ጋር ማውራት መጀመሪያ ነበረ። ፍላጎቴ አይደለም ከአንተ ጋር ማውራት። እሺ እኔ አወራኸኝ አላወራኸኝ አሁን ጠርተኸኝ ነው እንጂ የመጣሁት። እንደዛ ነው የምትፈልጉት እናንተ? በቃ ህይወታችሁን በስነስርዓት መኖር አትፈልጉም ማለት? ሰው ሲተዋችሁ አትተውም? ለምንድን ነው ተስፈራሪ? እኛ እኮ አይደለም የሚወሰነው። ታውቃላችሁ ይህ ነገር በደንብ ወንጀል እንደሆነ ታውቃላችሁ። እኮ መብቴ ነው ወንጀል እንደሆነ ታውቃላችሁ። እያወቃችሁ ደግሞ ከደበቃችሁ የወንጀለኛ ተባባሪ ናችሁ ማለት ነው። ሜቢ ካላወቃችሁ እያስረዷችሁ ነው። ይኸውልሽ ወንጀል ማለትም አቆሚ። ልጁ ወንጀል ነው። እናቱ ያለበትን አባቱ ነው። ልክ አንቺ ጋር እንደቆየው ቆየት መብታት እናቱ ነኝ። እናቱ ግን ማወቅ አለባት፣ ያለበትን ማወቅ አለባት። ልጇን የማግኘት መብት አላት። ሲቀጥል ደግሞ በዚህ እድሜው ልጅ ከእናቱ አይነጠቅም።